በእንባ የታጠበ ፍቅር ከግሩም ትእዛዙ። ዓለሙ እድሜው 40ዎቹ መጀመሪያ ላይ የሚገኝ ፊቱ ላይ የህይወቱ ጣውረድ ያረፈበት ነገር ግን አይኖቹ ውስጥ አሁንም የዋህነትና ጥልቅ የሆነ የማፍቀር አቅም የሚነበብበት ጎልማሳ ነው። ቁመቱ መለሎ፣ ትከሻው ሰፋ ያለ ሲሆን በፀጉሮቹ መሃል ጣል ጣል ያሉት ሽበቶች ከእድሜው ይልቅ ያሳለፈውን የሐሳብ ብዛት ይመሰክራሉ። ፀሐይዋ ወደ ማደሪያዋ ልታዘቀዝቅ ስትል አዲስ አበባ እንደተለመደው በሰዎች ግርግርና በተሽከርካሪዎች ጩኸት ተሞልታለች። ዓለሙ ግን ከዚህ ሁሉ ጫጫታ ርቆ በፒያሳ አካባቢ በሚገኝ አንድ አሮጌ ካፌ በረንዳ ላይ ብቻውን ተቀምጧል። ከፊቱ የቀረበለት ማኪያቶ ቀዝቅዞ ከላይ የቋጠረው አረፋ ቅርጹን አጥቷል። የሱ ሐሳብ ግን ሩቅ ነበር። በአካባቢው የሚያልፉትን ጥንዶች ይመለከታል። እጅ ለእጅ ተያይዘው እየተሳሳቁ አልፎ አልፎም በአይናቸው እየተግባቡ የሚያልፉትን ወጣቶች ሲያይ በውስጡ ጥልቅ የሆነ ባዶነት ይሰማዋል። ፍቅር ምን ማለት ይሆን ብሎ ራሱን ጠየቀ። ለሱ ፍቅር ማለት መስጠት፣ መሰዋት፣ የራስን ደስታ ትቶ ለሌላው መኖር ማለት ነበር። ሆኖም የዋህነቱ ያተረፈለት ነገር ቢኖር ባዶ እጁንና የተሰበረ ልብ ብቻ ነበር። ዓለሙ በሥራው የተሳካለት ሰው ነው። የራሱን አነስተኛ የኤክስፖርት ንግድ የሚመራ በጥረቱ ከዜሮ ተነስቶ ጥሩ ደረጃ ላይ የደረሰ ጠንካራ ሰራተኛ ነው። ጓደኞቹና ቤተሰቦቹ ዓለሙ መቼን የምታገባው ቤትህ እኮ ባዶ ሆነ ልጅ ቀፍ እንጂ እያሉ ይወተውቱታል። እሱ ግን ሁልጊዜ በፈገግታ አልፎት ይሄዳል። እነሱ የሚያዩት የተደላደለ ህይወቱንና ቆንጆ ቤቱን ነው። እሱ ግን የቤቱ ሰፊነት ብቸኝነቱን ይበልጥ እንደሚያጎላበት የሚያውቀው ራሱ ብቻ ነው። ወደ ቤቱ ሲገባ የሚጠብቀው ጸጥታ ያስፈራዋል። ቀን ሙሉ በሥራ ተወጥሮ ቢውልም ማታ የቤቱን በር ከፍቶ ሲገባ የሚቀበለው ሰው አለመኖሩ ልቡን ያደመዋል። ብዙ ጊዜ ራት ሳይበላ ልብሱን እንኳን በአግባቡ ሳያወልቅ ሶፋው ላይ ተኝቶ ያድራል። የገዛው ሰፊ አልጋ የብቸኝነቱ መለኪያ ሆኖበታል። ዓለሙ ትዳር ሳይፈልግ ቀርቶ አልነበረም። እንዲያውም ከምንም በላይ የሚመኘው የራሱ የሆነች ሐሳቡን የምትጋራው፣ ሲደክመው የምታሳርፈው፣ ሲከፋው የምታጽናናው የህይወት አጋር ማግኘት ነበር። ነገር ግን በህይወቱ ውስጥ ያሳለፋቸው የፍቅር ታሪኮች በተለይም ከዓመታት በፊት የተፈጠረው የአሳዛኝ ክስተት ሰዎችን እንዳያምን አድርጎታል። ለፍቅር ብሎ የተወው የከፈለው ዋጋና በመጨረሻም የተቀበለው ክህደት በልቡ ላይ በቀላሉ የማይሽር ጠባሳ ጥሎ አልፏል። የካፌው አስተናጋጅ ጋሼ ሌላ ነገር ላምጣሉት ብላ ስትጠይቀው ከሐሳቡ ነቃ። አይ በቃኝ፣ ሂሳብ ስጪኝ አላት በተረጋጋ ድምጽ። ከኪሱ ገንዘብ አውጥቶ ከፍሎ ሲነሳ ህይወት ምን ይዞለት እንደሚመጣ አያውቅም ነበር። የህይወት አጋሩን የመፈለጉ ጉዞ ገና ብዙ ፈተናዎች እንዳሉት፣ ነገር ግን ከነዚያ ፈተናዎች ባሻገር እውነተኛ ፍቅር እንደሚጠብቀው አልተረዳም። አሁን ግን በውስጡ ያለውን የትላንት ጠባሳ ይዞ ወደ ጸጥታው ቤቱ ማምራቱን ቀጠለ። ዓለሙ ቤቱ ሲደርስ ሰዓቱ መሽቶ ነበር። የሳሎኑን መብራት እንዳበራ አይኑ በቀጥታ ያረፈው ግድግዳው ላይ በተሰቀለው ትልቅ የፎቶ ፍሬም ላይ ነው። ምንም እንኳን አሁን በፎቶ ላይ ያለው የተፈጥሮ መልክዓ ምድር ቢሆንም ከዓመታት በፊት ግን ያ ቦታ የሌላ ፎቶ ማረፊያ እንደነበር እሱ ብቻ ነው የሚያውቀው። የሳምራዊት ፎቶ። ዓለሙ ኮቱን አውልቆ ሶፋው ላይ ተዘረረ። አይኖቹን ሲጨፍን የትዝታ ማዕበል ወደ ኋላ ወደ 20ዎቹ መጨረሻ ዕድሜው ወሰደው። ያኔ ዓለሙ ገና ኑሮን መግፋት የጀመረ በትንሽ ደሞዝ የሚተዳደር የመንግስት ሰራተኛ ነበር። ሳምራዊትን ያወቃት በተወለደበት ሰፈር
በጋራ በሚጠቀሙበት የመንደር ቤተ መጻሕፍት ውስጥ ነው። የሳምራዊት ውበትና ንቁነት በተለይም አነጋገሯ ዓለሙን ከመጀመሪያው ቀን ጀምሮ ማርኮት ነበር። በጊዜ ሂደት ትውውቃቸው ወደ ጥልቅ ፍቅር ተቀየረ። ለዓለሙ ሳምራዊት ማለት የዓለሙ ሁሉ ማዕከል ነበረች። የነበራትን ሕልም እውን ለማድረግ የራሱን ፍላጎት ሁሉ መስዋዕት አደረገ። ማታ ማታ እየሰራ ቀን ደግሞ መደበኛ ስራውን እየሰራ እሷ ዩኒቨርሲቲ ገብታ ትምህርቷን እንድትከታተል አደረገ። የራሱን አሮጌ ጫማ እያስጠገነ ለሷ ግን የምትፈልገውን ሁሉ አሟላላት። ቤተሰቦቹ ለራስ ሳትሆን ለሰው ልጅ አትድከም ቢሉትም እሱ ግን ሳምሪ ማለት እኮ የኔ ነች፣ የሷ ስኬት የኔም ነው ይል ነበር። ለ4 ዓመታት ሙሉ ፍቅራቸው ያለምንም እንከን የዘለቀ ይመስል ነበር። ሳምራዊት ተመርቃ ስራ እስከምትይዝ ድረስ ዓለሙ የቅርብ ጠባቂዋ፣ አማካሪዋና ደጋፊዋ ነበር። ተመርቃ ጥሩ መስሪያ ቤት ስትቀጠር ዓለሙ አሁን ትዳር መስርተን የራሳችንን ጎጆ እንቀልሳለን ብሎ በተስፋ ተሞላ። ለሰርግ የሚሆን ገንዘብ ማጠራቀምም ጀምሮ ነበር። ሆኖም ሳምራዊት ስራ ከጀመረች ከጥቂት ወራት በኋላ ባህሪዋ መቀየር ጀመረ። መገናኘት ቀነሱ። ስልክ ስትደውል አጭርና የቀዘቀዘ ሆነች። ዓለሙ ምክንያቱን ሲጠይቃት ስራ በዝቶብኝ ነው፣ አዲስ አካባቢ ስለሆነ እየተላመድኩ ነው በሚል ሰበብ ትሸሸው ጀመር። አንድ የዝናብ ቀን ማምሻውን ዓለሙ ሳምራዊትን ለማየት ወደ መስሪያ ቤቱ አካባቢ ሄደ። ሊያስደንቃት አስቦ እንጂ ቀጠሮ አልነበራቸውም። ከቢሮ ስትወጣ ሊጠጋት ሲል አንድ ዘመናዊ መኪና መጥቶ ቆመ። ሳምራዊት በፈገግታ ተሞልታ ወደ መኪናው ስትጠጋና የመኪናው አሽከርካሪ በእድሜ ከፍ ያለና የሀብት ምልክት የሚታይበት ሰው በሩን ከፍቶ ሲቀበላት ዓለሙ በቆመበት ደነዘዘ። ያን ቀን ማታ ዓለሙ የህይወቱ ትልቁን ስብራት አስተናገደ። ሳምራዊትን በአካል አግኝቶ ሲጠይቃት አይኗን በጨው ታጥባ እውነቱን ነገረችው። ዓለሙ አንተ ጥሩ ሰው ነህ፣ ለኔ ብዙ ነገር አድርገሃል። ግን አሁን ያለውበት ደረጃ የተለየ ነው። እኔ የምፈልገውን አይነት ህይወት ልትሰጠኝ አትችልም። አዝናለሁ፣ ግን ግንኙነታችንን መቀጠል አንችልም አለችው። እነዚህ ቃላት የዓለሙን ልብ እንደ ስለታም ቢላዋ ነበር የሰነጠቁት። የምፈልገውን ህይወት ልትሰጠኝ አትችልም የሚለው ንግግር በአእምሮ ውስጥ ድግግሞሽ ፈጠረ። የሰጠው ፍቅር፣ የከፈለው መስዋዕትነት፣ ያሳለፉት ጊዜ ሁሉ በአንዲት ጀንበር ከንቱ ሆነ። ከዚያን ቀን በኋላ ዓለሙ ሌላ ሰው ሆነ። ፍቅርን ተጠየፈ። ሴቶችን ማመን አቆመ። ራሱን በሥራ ውስጥ ቀበረ። ሀብት ለማፍራት ሌት ተቀን ደከመ። አሁን የተደላደለ ኑሮ አለው። የምትፈልገውን ህይወት መስጠት የሚችልበት ደረጃ ላይ ደርሷል። ነገር ግን ያንን ህይወት የሚጋራው እውነተኛ አጋር አላገኘም። የሳምራዊት ክህደት ልቡ ላይ የሰራው ግንብ ማንም ሰው በቀላሉ እንዳይገባበት አድርጎ ቆልፎት ኖረ። ዓለሙ ከትዝታው ሲነቃ አይኖቹ በእንባ ረጥበው ነበር። ጥልቅ ትንፋሽ አውጥቶ ተነሳ። ያለፈው አልፏል አለ ለራሱ። ምንም እንኳን ያ ያለፈው ጊዜ ዛሬም ድረስ እያደማው መሆኑን ቢያውቅም የነገን አዲስ ቀን ተስፋ በማድረግ ወደ መኝታ ክፍሉ አመራ። ዓለሙ የሳምራዊትን ክህደት ተከትሎ ራሱን ከፍቅር ዓለም አግልሎ ለዓመታት ቢቆይም የሰው ልጅ ተፈጥሮ ሆኖበት የብቸኝነት ስሜት አልፎ አልፎ ያሸንፈው ነበር። ሀብት ማፍራቱ፣ ንግዱ መስፋፋቱ፣ በሰዎች ዘንድ ያለው ክብር መጨመሩ ውስጡ ያለውን ባዶነት ሊሞላው አልቻለም። ቤተሰቦቹም ትዳር እንዲይዝ የሚያደርጉት ግፊት እየጨመረ መጣ። በተለይ እናቱ ዓለሙዬ ከመሞቴ በፊት ልጅህን አይቼ ሞት ነው የምመኘው። ሀብት ንብረት እኮ ለሰው ልጅ ደስታ አይሰጥም። የሰው ልጅ ሙሉ የሚሆነው የራሱ የሆነ ቤተሰብ ሲኖረው ነው እያሉ ሞት ወታቸውን አላቆሙም ነበር። እነዚህ ምልክቶች ተደማምረው ዓለሙ ልቡን በትንሹም ቢሆን ክፍት እንዲያደርግ አስገደዱት። በዚህ ወቅት ነበር ሄለን የተባለች ወጣት በህይወቱ ውስጥ ብቅ ያለችው። ሄለንን ያወቃት በአንድ የንግድ ስብሰባ ላይ ነበር። እሷ በአንድ ትልቅ ኩባንያ ውስጥ የህዝብ ግንኙነት ባለሙያ ስትሆን ዓለሙ ደግሞ በተጋባዥነት የተገኘበት መድረክ ነበር።
ሄለን እጅግ ማራኪ፣ ዘመናዊና በራስ መተማመን የተሞላች ነበረች። ንግግሯ የሰከነ፣ አስተሳሰቧ የበሰለ ይመስል ነበር። በስብሰባው ማብቂያ ላይ በአጋጣሚ ተዋውቀው የንግድ ካርድ ተለዋወጡ። ከጥቂት ቀናት በኋላ ሄለን በሥራ ሰበብ ደወለችለት። ቀስ በቀስ ግንኙነታቸው ከሥራ ውጭ ወደ ሆነ ቅርበት አደገ። ምሳ አብረው መብላት፣ ቡና መጠጣት፣ አልፎ አልፎም ማታ ራት መብላት ጀመሩ። ሄለን ለዓለሙ ትልቅ ክብር እንዳላት ታሳየው ነበር። ስኬቱን ታደንቃለች፣ ምክሩን ትጠይቃለች። ብቻው እንደሆነ ስትረዳ ደግሞ አብራው ጊዜ ለማሳለፍ ትጥራለች። ዓለሙ ምንም እንኳን ውስጡ ጥርጣሬ ቢኖርም የሄለን እንክብካቤና ትኩረት ይማርከው ጀመር። ምናልባት የሳምራዊት አይነት ላትሆን ትችላለች ብሎ ራሱን ማሳመን ጀመረ። ሁሉም ሴት አንድ አይደለም የሚለውን አባባል በተግባር ለማየት ፈለገ። ከጊዜ በኋላ ዓለሙ ለሄለን የተለየ ስሜት ማዳበር ጀመረ። ፍቅር ባይሆንም አብሯት መሆን ያስደስተው ነበር። ሄለን በተለያዩ መንገዶች ፍቅሯን ትገልጽለት ነበር። በበዓላት ቀን ልዩ ስጦታ ታበረክትለታለች። ስታገኘው ሞቅ ባለ ፈገግታና እቅፍ ትቀበለዋለች። ዓለሙን በተራው የቻለውን ሁሉ ያደርግላት ጀመር። ውድ የሆኑ ስጦታዎችን ይገዛላታል። ወደ ውጭ ሀገር በሚጓዝበት ጊዜ ለሷ ልዩ ልዩ ዕቃዎችን ያመጣላታል። የሄለን ፍላጎቶች ከጊዜ ወደ ጊዜ እየጨመሩ መጡ። መኪና ያረጀ መቀየር እፈልጋለሁ ስትለው ያላንዳች ማቅማማት አዲስ መኪና ገዛላት። የምሰራበት መስሪያ ቤት አልተመቸኝም፣ የራሴን ቢዝነስ መክፈት እፈልጋለሁ ስትለው የቢዝነስ መነሻ ካፒታል ሙሉ ለሙሉ ሸፈነላት። ዓለሙ ይህንን ሁሉ የሚያደርገው ለገንዘቡ ብሎ ሳይሆን ያጣውን ፍቅርና አጋርነት ከሷ እንደሚያገኝ በማሰብ ነበር። ሄለን አንተ የህይወቴ ብርሃን ነህ ስትለው እሱም ልክ እንደ አዲስ መወለድ ይሰማው ነበር። ቤተሰቦቹም ስለ ሄለን ሲሰሙ በጣም ተደሰቱ። ፈጣሪ ይመስገን ልጄን ከተተወበት መቃብር አወጣው ብለው መረቁት። ነገር ግን ይህ የውሸት ብርሃን ብዙ አልቆየም። የሄለን ቢዝነስ ከተሳካና የራሷን እግር ማቆም ከቻለች በኋላ ባህሪዋ ቀስ በቀስ እየተቀየረ መጣ። ሰበብ ማብዛት፣ ስልክ አለማንሳት፣ ቀጠሮ ማክሸፍ ጀመረች። ዓለሙ ግራ ገባው። ምን አጥፍቼ ይሆን ብሎ ራሱን መጠየቅ ጀመረ። አንድ ቀን ማታ ዓለሙ ሳይታሰብ የሄለን ቤት ሄደ። በሩን ሲያንኳኳ የከፈተለት ሄለን ሳትሆን ሌላ ወጣት ነበር። ሄለን ደንግጣ ተቅበጠበጠች። ዓለሙ ምንድነው? እኔ እኮ ብላ ልታስረዳው ስትሞክር ዓለሙ ዝም ብሎ ወደ ውስጥ ገባ። የቤቱ ሁኔታ፣ የሁለቱ መቀራረብ፣ ሁሉም ነገር እውነታውን ቁልጭ አድርጎ ያሳየ ነበር። ዓለሙ ምንም ቃል ሳይተነፍስ ወደ በሩ ተመለሰ። ሄለን ተከትላው ወጣ። ዓለሙ እባክህ ላስረዳህ፣ እሱ እኮ እያለች ስትለምነው ዓለሙ ዞር ብሎ በረጋ ድምፅ አይ ሄለን፣ ምንም ማስረዳት አያስፈልግሽም፣ እኔ ብቻ ነኝ ደደብ የሆንኩት፣ ለሁለተኛ ጊዜ መታለሌን አላመንኩም ነበር አላት። ወደ መኪናው ገብቶ ሲነዳ ልቡ ውስጥ ያለው የቆየ ቁስል እንደገና ሲያመረክስ ታወቀው። ሳምራዊት ትታው ሄደችው ገንዘብ ስለሌለው ነበር። ሄለን ደግሞ የተጠቀመችበት ገንዘብ ስላለው ነው። ፍቅር ማለት የጥቅም መለዋወጫ እንጂ ሌላ ትርጉም የለውም የሚለው እምነቱ ይበልጥ ስር ሰደደ። ከዚያች ቀን በኋላ ዓለሙ የልቡን በር በድርብ ቁልፍ ቆለፈው። የሄለን ክህደት በዓለሙ ላይ ያሳደረው ተጽዕኖ ከሳምራዊት የተለየና የከፋ ነበር። የሳምራዊት ጊዜ ድህነቱ የፈጠረው አጋጣሚ ነው ብሎ ራሱን ያጽናና ነበር። የሄለን ግን ሀብቱና ስኬቱ እንኳን ከጥቅም ፈላጊዎች ሊያድነው እንዳልቻለ አስረገጠለት። ለካ በድህነት ትታ የምትሄድ ሴት በሀብት ጊዜ ደግሞ ተጠቅማበት ሄዳለች የሚል መራራ እውነት ውስጥ ገባ። ከዚህ ክስተት በኋላ ዓለሙ ማህበራዊ ህይወቱን ከሞላ ጎደል አቋረጠ። ስልኩን የሚመልሰው ለሥራ ጉዳይና ለቅርብ ቤተሰቦቹ ብቻ ሆነ። የድሮ ጓደኞቹ ሲጋብዙት ሰበብ እየፈጠረ ይቀራል። የቤተሰብ ዝግጅቶች ላይ እንኳን ፊቱን አሳይቶ ቶሎ ለመውጣት ይቸኩላል። የሰዎች መብዛት፣ በተለይም የሴቶች ድምጽና ሳቅ ውስጡን ያበሳጨው ጀመር።
ሁሉንም ትኩረቱንና ጉልበቱን ወደ ስራው አዞረ። የጀመረውን የኤክስፖርት ንግድ አድማስ በማስፋት ወደ አዳዲስ የውጭ ገበያዎች መግባት ጀመረ። ቢሮ ውስጥ በማለዳ ገብቶ በመሸ ሰዓት የሚወጣ የመጀመሪያውና የመጨረሻው ሰው እሱ ሆነ። ሰራተኞቹ የሱን ጠንካራ የሥራ ዲሲፕሊን ቢያደንቁም ከዓይኑ ስር ያረበበው ጥቁር መስመርና ከጊዜ ወደ ጊዜ እየጠፋ የመጣው ፈገግታው ግን ያሳስባቸው ነበር። አቶ አለሙ ትንሽ ረፍት ቢያደርጉ ጥሩ ነው፣ ጤናውን ሊጎዳው ይችላል ብላ ዋና ጸሐፊው ወይዘሮ አልማዝ ስትመክረው፣ እሱ ግን ስራ ነው እኔን ጤና የሚሰጠኝ አልማዝ ብሎ ባጭሩ ይገታታል። ለዓለሙ ስራ ማምለጫው ነበር። ቁጥሮች፣ ሪፖርቶችና የገበያ ትንታኔዎች ስሜት የላቸውም። አይዋሹም፣ አያታልሉም። የሚያስገባው የገንዘብ መጠን እያደገ ሲሄድ በባንክ አካውንቱ ያለው ቁጥር ሲጨምር ቢያንስ በዚህ የህይወት ክፍል ላይ ሙሉ ቁጥጥር እንዳለው ይሰማዋል። ሆኖም ማታ ወደ ሰፊውና ባዶ ቤቱ ሲመለስ ያ ሁሉ የቁጥር ድል ከንቱ ይሆንበታል። ቤት ውስጥ አዲስ ሕግ አወጣ። ምንም አይነት እንግዳ እንዳይመጣ፣ በተለይ ሴት ዘመዶች እንኳን ቢሆኑ አስቀድመው ሳያሳውቁ እንዳይገቡ አደረገ። የቤቱን ጽዳት የምትሰራው አሮጊት ሰራተኛ ብቻ ነበረች ወደ ቤቱ የምትገባው። እሷም ብትሆን ስራዋን ጨርሳ ቶሎ እንድትወጣ ይፈልጋል። የራሱን ግድግዳ ገንብቶ በዚያ ግድግዳ ውስጥ ራሱን አሰረ። አንዲት ምሽት ዝናብ በኃይል እየዘነበ ባለበት ሰዓት እናቱ ስልክ ደወሉ። ድምጻቸው የደከመና የሚያሳዝን ነበር። አለሙዬ ልጄ፣ እስከ መቼ ነው እንዲህ የምትሆነው? አንተም ብሎ የፈጠረህ አምላክ አንተን የሚመጥን አልፈጠረም ብለህ ነው? እባክህ ልጄ የራስህን ሕይወት አታበላሽ። ሁሉም ሰው ክፉ አይደለም አሉት። አለሙ የእናቱን ድምጽ ሲሰማ ጉሮሮ ላይ ትልቅ እብጠት የተጋረደበት ያክል ታነቀው። እናቱን ማሳዘን አይፈልግም። ነገር ግን እንደገና የመጎዳትና አደጋ ለመውሰድ ፈጽሞ ዝግጁ አልነበረም። እማዬ እኔ ደህና ነኝ፣ ስራዬ ላይ አተኩሬያለሁ። ይሄ የትዳርና የፍቅር ነገር ለኔ የተጻፈ አይመስለኝም። እባካችሁ አታስገድዱኝ አላቸው በለዘበ ግን ቁርጠኛ በሆነ ድምጽ። ስልኩን ዘግቶ ወደ መስኮቱ ተጠጋ። የዝናቡን ጠብታዎች በመስታወቱ ላይ ሲወርዱ ያየ በሕይወቱ የተፈጠሩትን ሁለት ትላልቅ ስተቶች አሰበ። እንደገና ለማመን፣ እንደገና አሳልፎ ለመስጠት አቅሙ የለኝም አለ ለራሱ በሹክሹክታ። ነገር ግን ሕይወት እሱ ባቀደውና በወሰነው መንገድ ብቻ እንደማትጓዝ እና ባልጠበቀው ሰዓት ፈጽሞ ባላሰበው ቦታ ላይ አዲስ ምዕራፍ ልትከፍትለት እንደሆነ የሚያውቀው ነገር አልነበረም። የሕይወት መስቀለኛ መንገድ ላይ ቆሞ እሱ የመረጠው የመነጠል መንገድ ቢሆንም ጣፈንታ ግን ሌላ መንገድ አዘጋጅታለት ነበር። አለሙ በስራና በብቸኝነት አዙሪት ውስጥ እንደተቆለፈ ወራት ተቆጥረው ዓመታት አለፉ። በግንቦት ወር አጋማሽ ላይ አለሙ ለኤክስፖርት ንግዱ የሚሆን የሰሊጥ ምርት ግዢን ለማስተባበር ወደ አማራ ክልል መጓዝ ገዶ ነበር። መጀመሪያ ባህር ዳር የነበረውን ስራ አጠናቆ ቀጣዩንና ዋናውን ስምምነት ለመፈረም ወደ ጎንደር ማቅናት ነበረበት። ከባህር ዳር ወደ ጎንደር የሚያደርገው የመኪና ጉዞ እንደ ድሮ ሌሊትም ሙሉ የሚፈጅ ረጅም መንገላታት ሳይሆን በግምት 3 ሰዓት ገደማ ብቻ የሚፈጅ አጭር ጉዞ በመሆኑ ማለዳ ቁርሱን በልቶ መኪናውን አስነስቶ ጉዞ ጀመረ። የጧቱ አየርና በመንገዱ ግራና ቀኝ የሚታየው ለምለም መልክዓ ምድር ከረጅም ጊዜ በኋላ በውስጡ የተለየ የመረጋጋት ስሜት ፈጥሮበት ነበር። ጎንደር ከተማ እንደደረሰ አብሮት ለዓመታት የሰራውንና እንደ አባት የሚያየውን አንጋፋው ነጋዴ አቶ ታደሰ በድንገት ታሞ ሆስፒታል መግባቱን ሰማ። አለሙ ሆቴል እንኳን ሳያርፍ በቀጥታ አቶ ታደሰ ወዳለበት ሆስፒታል አመራ። የሆስፒታሉ ግቢ ጸጥታ የሰፈነበት ነበር። አቶ ታደሰ ወደ ተኙበት የግል ማገገሚያ ክፍል ሲገባ ክፍሉ ውስጥ አንድ ያልጠበቀው ትዕይንት ተመለከተ። አንዲት ወጣት ነርስ የአቶ ታደሰን ትራስ እያስተካከለች በለስላሳና ሳቢ ድምጽ እያጫወተቻቸው ነበር።
ለብሳ የነበረው ነጭ የነርሶች የደንብ ልብስ ንጽህና ያንጸባርቃል። ፊቷ ላይ ምንም አይነት አርቲፊሻል ማሳመሪያ ወይም ሜካፕ አልነበረም። የተፈጥሮ ውበቷ ጸጉሯን ወደ ኋላ ሸምቀቅ አድርጋ ማሰሯና በትህትና የተሞላው ፈገግታዋ ክፍሉን በብርሃን የሞላው ይመስል ነበር። ስሟ ማህሌት ይባላል። ዓለሙ በሩ ላይ ቆሞ ለጥቂት ሰኮንዶች ትኩር ብሎ አያት። አቶ ታደሰ ዓለሙን ሲያዩት በደስታ ዓለሙዬ መጣህ እንዴ ልጄ ብለው ለመነሳት ሲሞክሩ ማህሌት ፈጠን ብላ አባባ ቀስ ይበሉ እንጂ ገና እኮ በደንብ አላገገሙም ብላ ደገፍ አረገቻቸው። ይኸውልህ ዓለሙ ይህች ልጅ የኔ ልጅ ብትሆን እንኳን እንዲያጦረኝም ነበር ልክ እንደ አባቷን የምትንከባከበኝ አሉት አቶ ታደሰ በኩራት። ማህሌት ወደ ዓለሙ ዞር ብላ እንኳን ደህና መጡ አለችው። ድምጿ ውስጥ የነበረው እርጋታና አይኗ ውስጥ ያለው ቅንነት ዓለሙን ከዚህ ቀደም ከሚያውቃቸው የሴቶች ገጽታ ፈጽሞ የተለየ ሆኖ አገኘው። ሰላምታዋን መልሶ ከአቶ ታደሰ ጋር ወሬ ጀመረ። ማህሌት ስራዋን እንደጨረሰች በጸጥታ ክፍሉን ለቃ ወጣች። ከአንድ ሰዓት ቆይታ በኋላ ዓለሙ ከአቶ ታደሰ ተሰናብቶ ሲወጣ ማህሌትን በኮሪደሩ ላይ አገኛት። ዓለሙ ለሄለንና ለሌሎችም እንዳደረገው የሰዎችን ልብ በገንዘብ መግዛት እንደሚቻል በውስጡ ስለታተመበት ወደሷ ተጠግቶ ኪሱን ዳበሰ። እህቴ ለአቶ ታደሰ ስለምታደርጊላቸው ልዩ እንክብካቤ በጣም ላመሰግንሽ እፈልጋለሁ። ይሄንን ለሻይ ቡና ያዡ ብሎ የተወሰኑ የብር ኖቶችን አውጥቶ ሊሰጣት ሞከረ። ማህሌት ገንዘቡን አላየችውም። ቀጥታ የዓለሙን አይኖች ነበር የተመለከተችው። ፊቷ ላይ የንዴትም ሆነ የኩራት ምልክት ሳይታይ በተረጋጋና ግልጽ በሆነ ቋንቋ ይቅርታ አቶ ዓለሙ፣ እኔ እኮ የተለየ ነገር አላደረኩም። ይሄ ስራዬ ነው። ደግሞም ሰውን ለመንከባከብና ለማክበር ተጨማሪ ክፍያ አያስፈልግም። አባባ ታደሰን የማያቸው እንደ ታካሚ ብቻ ሳይሆን እንደ አባቴ ነው። ስለዚህ ገንዘቡን መልሱ አለችው። ዓለሙ ደነገጠ። እጁ ላይ ያለውን ገንዘብ ዝም ብሎ ተመለከተ። በህይወቱ ገንዘብ ተሰጥቷት አልፈልግም ያለች ሴት ገጥሞት አያውቅም። በተለይ በዚህ ዘመን ሁሉም ሰው ለጥቅም በሚሮጥበት ጊዜ የሷ ምላሽ ልክ እንደ በረዶ ቀዝቃዛዋ ፊቱ ላይ የተረጨ ያክል አነቃው። ይቅርታ ላስቀይምሽ አስቤ አይደለም አለ እየተንተባተበ ገንዘቡን ወደ ኪሱ እየመለሰ። አልተቀየምኩም አለችው በፈገግታ። መልካም ቀን ይሁንልዎ ብላው ወደ ስራዋ ተመለሰች። ዓለሙ ሆስፒታሉን ለቆ ሲወጣ ልቡ ከወትሮ በተለየ ፍጥነት ይመታ ነበር። የሄለንን የውሸት ብርሃን አይቶ የተዘጋው ልቡ አሁን በሕይወቱ ካገኛቸው ሴቶች ሁሉ በተለየችው በዚህ ተራ ነርስ ንጹህነት ትንሽ ስንጥቅ ፈጥሮ ብርሃን ሾልኮ የገባበት ያክል ተሰማው። አሁንም ቢሆን ያልተበላሹ ለገንዘብ የማይሰግዱ ሰዎች አሉ ማለት ነው ሲል ራሱን ጠየቀ። የሕይወቱ መስቀለኛ መንገድ ላይ ቆሞ አዲሱ አቅጣጫ ወደ ማህሌት እያመለከተው እንደሆነ ውስጡ ነግሮታል። ዓለሙ የጎንደር ስራውን በሁለት ቀናት ውስጥ አጠናቆ ወደ አዲስ አበባ መመለስ ይችል ነበር። ነገር ግን ቆይታውን አራዘመ። ምክንያቱ ደግሞ አቶ ታደሰን ማስታመን ብቻ ሳይሆን ያችን ልዩ ሴት ማህሌትን በድጋሚ ማየት ጠንካራ ፍላጎት በውስጡ ስላደረበት ነበር። በየቀኑ ጠዋትና ማታ ሆስፒታል ይመላለስ ጀመር። ማህሌት ስትሰራ ከሩቅ ሆኖ ይመለከታታል። እሷ ለካ ለአቶ ታደሰ ብቻ ሳይሆን በክፍሉ ውስጥ ላሉ አቅመ ደካማና አረጋውያን ታካሚዎች ሁሉ ልክ እንደገዛ ልጃቸው ሆና ነበር የምታገለግላቸው። ምግባቸውንም ታጎርሳለች፣ ልብሳቸውን ታስተካክላለች። ከሁሉም በላይ ደግሞ በፈገግታና በተስፋ ቃላት ታጽናናቸዋለች። ዓለሙ ይህንን ሁሉ ሲያይ ይቺ ልጅ መላእክት እንጂ ሰው ልትሆን አትችልም እያለ በውስጡ ያደንቃታል። ነገር ግን የድሮ ቁስሉና ልቡ ላይ የገነባው የጥርጣሬ ግድግዳ በቀላሉ የሚፈርስ አልነበረም። ምናልባት የሁሉ የውሸት ገጽታዋ ቢሆንስ? ሄለንስ መጀመሪያ አካባቢ እንዲቅንና አሳቢ መስላል ነበርም እንደ ቀረበችኝ።
የሚል መጥፎ ሐሳብ ውስጡን ይሞግተዋል። ሁላችንም የምንሸጥበት የራሳችን ዋጋ አለን፣ ምናልባት የሷን ዋጋ ገና አላገኘሁት ይሆናል ብሎ ራሱን ለማሳመን ሞከረ። አንድ ቀን ማምሻውን ማህሌት የሥራ ሰዓቷን አጠናቃ ከሆስፒታሉ ግቢ ስትወጣ ዓለሙ በመኪናው ጠበቃት። ማህሌት እንደምን ዋልሽ አላት ከመኪናው ወርዶ። እግዚአብሔር ይመስገን አቶ ዓለሙ፣ አባባ ታደሰ ደህና ውለዋል አለችው የተለመደ ፈገግታዋን እያሳየች። አዎ እሳቸው በጣም ደህና ናቸው። እኔ ትንሽ ጊዜ ካለሽ ሻይ ቡና እያልን ብናወራ ብዬ ነበር። ያው ስለ አቶ ታደሰ ጤንነትና ስለሚያስፈልጋቸው ነገር ለመጠየቅ ያክል ነው አለ እውነተኛ ፍላጎቱን በሰበብ ለመሸፈን እየሞከረ። ማህሌት ለጥቂት ሴኮንዶች አመነታችና እሺ ግን ብዙ መቆየት አልችልም፣ ቤት ገብቼ የምሰራው ስራ አለኝ ብላ ተስማማች። ዓለሙ በጎንደር ከተማ ካሉት ውድና ዘመናዊ ሆቴሎች ወደ አንዱ ሊወስዳት አስቦ ነበር። እሷ ግን አይ እዛ ድረስ መሄድ አያስፈልግም፣ እዚህ ሆስፒታሉ ፊት ለፊት ካለው ካፌን ጠጣ ብላ መለሰችው። አብረው ተቀምጠው አስተናጋጅ ሲመጣ ዓለሙ ውድ የሚባሉትን ምግቦችና መጠጦች ሊያዝላት ቢሞክርም እሷ ግን አንድ ሻይ ብቻ ይበቃኛል አለች። ዓለሙ የጥርጣሬ ጥያቄዎቹን መሰንዘር ጀመረ። ማህሌት በጣም ይገርመኛል፣ ቀን ሙሉ የሰውን ህመም ስታክሚ ውለሽ እንዴት ሁሌም ደስተኛ መሆን ትችላለሽ? ደግሞ ሴኖርሶች ደሞዝ ያን ያክል አጓጓ አይደለም ይባላል። በዚህ ኑሮ እንዴት ይበቃሻል አላት። ሻያን ፉት እያለች በቀጥታ አይኑን ተመለከተችው። አቶ ዓለሙ እውነት ነው ደሞዛችን ብዙ አይደለም፣ ግን እኔ ነርስ የሆንኩት ሀብታም ለመሆን አይደለም። እናቴን በህመም ምክንያት በልጅነቴ ነው ያጣኋት። ያኔ ነው ህሙማንን የማስታመሙ ህልም ያደረብኝ። አንድ ህመምተኛ አገግሞ በራሱ እግር ሲወጣ የማየው ደስታ በምንም አይነት ገንዘብ ሊገዛ አይችልም። ኑሮዬን በተመለከተ ደግሞ እግዚአብሔር ይመስገን ባለኝ ነገር ረክቼ መኖርን ተምሬያለሁ። የሰው ልጅ ከሚበላውና ከሚለብሰው በላይ ምን ያስፈልገዋል? እነዚህ ቃላት ካፏ ሲወጡ አንዳቸው ውሸት ወይም የማስመሰል ቅላጼ አልነበራቸውም። ዓለሙ በህይወት ውስጥ እንዲህ አይነት ጥልቅ የሆነ መንፈሳዊ እርካታ ያላት ሴት ገጥሞት አያውቅም። እሱ ገንዘብ ካለው ሁሉንም ነገር መቆጣጠር እንደሚችል ያስብ ነበር። የእሱ ዓለም ግን ከገንዘብ ባሻገር ያለ ንጹህ የፍቅርና የሰብአዊነት ዓለም መሆኑን ተረዳ። ለካስ የተሳሳቱ ሰዎችን ስለማውቅ ብቻ ዓለም ላይ ጥሩ ሰው የለም ማለት አይደለም አለ በውስጡ። በዚያች አጭር የሻይ ሰዓት ቆይታ ዓለሙ ስለራሱ፣ ስለ ቢዝነሱ፣ ስለ ሀብቱ ምንም አላወራም። ለመጀመሪያ ጊዜ የራሱን ብልጽግና ለማሳየት ሳይሞክር ያንድን ሰው ንጹህ ልብ በማዳመጥ ብቻ ጥልቅ ደስታ ተሰማው። ሲለያዩ ስለ ጊዜሽ በጣም አመሰግናለሁ ማህሌት አላት። ምንም አይደላቱ ዓለሙ፣ ደህና አደሩ ብላው መንገዷን ቀጠለች። ዓለሙ ወደ ሆቴሉ ሲመለስ በውስጡ ትልቅ ጦርነት ተፈጥሮ ነበር። በአንድ በኩል የሳምራዊትና የኤለን ትዝታ አሁንም እንዳትጎዳ ተጠንቀቅ እያለ ሲያስፈራራው፣ በሌላ በኩል ደግሞ የማህሌት የዋህነት ይቺ ሴት ያንተ እውነተኛ ፈውስ ናት እያለ ይጎተጉተዋል። ያ ከዓመታት በፊት የገነባው የጥርጣሬ ግድግዳ መሰረቱ መንቀጥቀጥ ቢጀምርም ገና ሙሉ በሙሉ ግን አልፈረሰም። አሁንም ለማመን ይፈራል። ከዚያች የጎንደር የሻይ ሰዓት ቆይታ በኋላ በዓለሙና በማህሌት መካከል አዲስ የትውውቅ ምዕራፍ ተከፈተ። ዓለሙ ወደ አዲስ አበባ ከተመለሰ በኋላም ስልክ መደዋወላቸውን አላቋረጡም። መጀመሪያ ላይ ንግግራቸው ስለ አቶ ታደሰ ጤንነት ብቻ የነበረ ቢሆንም ቀስ በቀስ ግን ስለ ሕይወታቸው፣ ስለ ስራቸውና ስለ አመለካከታቸው በሰፊው ማውራት ጀመሩ። የማህሌት ድምጽ ለዓለሙ የዕለት ተዕለት ረፍቱ ሆነ። ለዓመታት ፊቱ ላይ ጠፍቶ የነበረው ፈገግታ ተመለሰ። ጓደኞቹና ሰራተኞቹ በዓለሙ ላይ የታየውን አዲስ ለውጥ አስተዋሉ። ከ6 ወራት የስልክና አልፎ አልፎ ጎንደር እየሄደ ከሚያደርገው የአካል ግንኙነት በኋላ ዓለሙ አንድ ትልቅ ውሳኔ ላይ ደረሰ። ማህሌትን አዲስ አበባ አምጥቶ ለቤተሰቦቹ በተለይም
ለእናቱ ሊያስተዋውቃቸው ወሰነ። ማህሌት የዓመት ረፍቷን ወስዳ አዲስ አበባ ስትመጣ ዓለሙ በከፍተኛ ደስታ ነበር የተቀበላት። ውድ ከሆነ ሆቴል ይልቅ ምቾት ባለውና ጸጥታ በሰፈነበት ማረፊያ ገስት ሃውስ እንድታርፍ አደረገ። በሁለተኛው ቀን ማታ ቤተሰቡን ሰብስቦ የራት ግብዣ አዘጋጀ። እናቱና ታላቅ እህቱ ጽጌ በግብዣው ላይ ተገኝተዋል። እናቱ ማህሌትን ሲያዩት በደስታ ተሞሉ። የተረጋጋ መንፈሷ፣ ትህትናዋና ኢትዮጵያዊ ቁመኗ ልባቸውን ማረከው። እንኳን ደህና መጣሽ ልጄ፣ የልጄን ዓይን ስላበራሽልኝ ፈጣሪ ያክብርሽ እያሉ መረቋት። ነገር ግን የጽጌ አቀባበል ከእናቷ ፈጽሞ የተለየ ነበር። ጽጌ በባህሪዋ ሰዎችን በገንዘባቸውና በዘመናዊነታቸው የምትመዝን፣ ከዚህ ቀደም ዓለሙ በሄለን ሲጎዳ ከፍተኛ ንዴት ውስጥ ገብታ የነበረች ጠንካራ ሴት ነች። የማህሌትን ተራና ጌጣጌጥ ያልበዛበት አለባበስ ስታይ በውስጧ ንቀት አደረባት። በራት ሰዓት ጽጌ ሆን ብላ የማሸማቀቂያ ጥያቄዎችን መሰንዘር ጀመረች። እና ማህሌት ጎንደር ላይ ተራ ነርስ ነሽ ማለት ነው? ዓለሙ እኮ በጣም ትልቅ ነጋዴ ነው። የሱ ሚስት ስትሆኚ ደግሞ ትላልቅ ሚኒስትሮችና የውጭ ሀገር እንግዶች በሚገኙበት ድግስ ላይ አብረሹ መገኘት አለብሽ። ለዛ የሚሆን ዝግጅት አለሽ አለቻት በአሽሙር ፈገግታ። ዓለሙ በሁኔታው ተበሳጭቶ ጽጌ ማህሌት እኮ ገና እጮኛዬ ናት፣ ደግሞ ማንም ሰው የራሱ የሆነ ክብር አለው ብሎ ሊያስቆማት ሞከረ። ማህሌት ግን ፈገግ ብላ እውነት ነው እህቴ፣ እኔ ተራ ነርስ ነኝ። የሰዎችን ሕይወት ማዳን እንጂ ትላልቅ ድግስ ላይ መገኘት አልለመድኩም። ግን ደግሞ የሰው ልጅ ክብር በለበሰው ልብስ ሳይሆን በውስጥ ማንነቱ ይመዘናል ብዬ አምናለሁ ስትል በተረጋጋ መንፈስ መለሰችላት። ይህ የማህሌት በራስ መተማመን የተሞላበት ምላሽ ጽጌን ይበልጥ አበሳጫት። ጽጌ በውስጧ ይቺ ልጅ ከሄለን ይበልጥ አደገኛ ነች፣ የዋህ መስላ የተጫወተችበትን ትልቅ የጥቅም ጨዋታ ነው የተጫወተች ያለችው ብላ ደመደመች። በማግስቱ ዓለሙ ስራ ላይ በነበረበት ሰዓት ጽጌ ማህሌት ወዳረፈችበት ማረፊያ ቤት ማንም ሳያውቅ ሄደች። ማህሌት በሩን ስትከፍት ጽጌ አይታ በክብር ወደ ውስጥ አስገባቻት። ጽጌ ግን መቀመጥ አልፈለገችም። እስቲ ቀጥታ ወደ ጉዳዩ ልግባ አለች ጽጌ ፊቷ ላይ ምንም አይነት የርህራሄ ምልክት ሳይታይ። ዓለሙ የዋህ ነው። በፊትም አንቺን በመሰሉ ምስኪን መስለው በሚቀርቡ ሴቶች ተታሎ ብዙ ገንዘቡን አጥቷል። አሁን ደግሞ አንቺ የገንዘቡን ሽታሽ ትተሽ ከክፍለ ሀገር ድረስ መተሻል። ግን እኔ ሕያው ሁኜ ወንድሜ ሲዘረፍ ዝም ብዬ አላይም አለቻት። ማህሌት በድንጋጤ ክው አለች። እህቴ ምን እያልሽ እንደሆነ አልገባኝም። እኔ ከዓለሙ የምፈልገው ስትል አስቁማት። ዝም በይ ብላ ጮኸችባት። የምትፈልጊውን አውቃለሁ። ይኸውልሽ እዚህ ቼክ ላይ የፈለግሽውን ያክል ገንዘብ መጠን ጻፊ። ከዛ ዛሬውኑ ሻንጣሽን ጠቅልለሽ ወደ መጣሽበት ተመለሺ። ወንድሜን ደግሞ ዳግመኛ በስልክም ቢሆን እንዳታገኙ በማለት ባዶ ቼክ ጠረጴዛው ላይ ወረወረች። የማህሌት አይኖች በእንባ ተሞሉ። ድህነትን ታውቀዋለች፣ ግን ክብሯ ተነክቶ ፍቅሯ በገንዘብ ሲተመንባት ማየት ከምንም በላይ አሳመማት። ቼኩን አንስታ ቀዳደደችው። እኔ የሚሸጥ ፍቅር የለኝም። ወንድምሽን የወደድኩት ሀብቱን አይቼ አይደለም፣ ግን ደግሞ እሱም ብዬ ከቤተሰቡ ጋር ጸብ ውስጥ መግባት አልፈልግም። ገንዘባችሁ ለእናንተ ይሁን አለቻት በሚንቀጠቀጥ ድምፅ። ጽጌ በንቀት አይታት በሩን በርግዳ ወጣች። ያንን ዕለት ከሰዓት በኋላ ዓለሙ ወደ ማረፊያ ቤቱ ሲመጣ ክፍሉ ባዶ ሆኖ ጠበቀው። ጠረጴዛው ላይ አንዲት አጭር ማስታወሻ ነበረች። ዓለሙ፣ ያሰብኩት የፍቅር ዓለምና ያንተ ቤተሰብ ያሉበት የገንዘብ ዓለም ለየቅል ናቸው። አንተን ለማግኘት ስል ቤተሰብህን ማሳዘንም ሆነ ክብሬን ማጣት አልፈልግም። የሰጠኸኝን ንጹህ ጊዜ አመሰግናለሁ። ደህና ሁን ማህሌት። ዓለሙ ማስታወሻዋን ሲያነብ ዓለም ዞረበት። ወደ ጽጌ ስልክ ደወለ። ጽጌም እውነቷን ነው፣ ዛሬ ጠዋት ሂጄ አነጋግሬያታለሁ። እውነተኛ ማንነቷን ስነግራትና ያሰበችው የገንዘብ ዘረፋ እንደማይሳካላት ስታውቅ አፍራ ነው ሄደችው ብለው አሸችው።
የዓለሙ የቆየ ጥርጣሬ ቁስል በድጋሚ አመረቀዘ። እውነት ጽጌ እንዳለችው ከኔ የፈለገችው ገንዘቤን ብቻ ይሆን እንዴ? ለዚህ ነው ጥርጣሬን ትቼ ዳግም አላፈቅርም ያልኩት እያለ ራሱን ወቀሰ። በውስጡ ያለው እውነት ማህሌት ንጹህ መሆኗን ቢነግረውም ፍርሃቱና የድሮ ጠባሳው ግን አይኑን ጋርዶት በቁጭት ሶፋው ላይ ተደፋ። የፈተናው ማዕበል ፍቅራቸውን በጽኑ እየመታው ነበር። ማህሌት አዲስ አበባ ለቃ ወደ ጎንደር ከተመለሰች በኋላ የዓለሙ ሕይወት እንደገና ወደ ጨለማው ዘመን ተመለሰ። ሆኖም የዚህኛው ሐዘን ከበፊቱ ይለያል። የሳምራዊትና የሄለን ክህደት፣ ንዴትና ጸጸት ሲተውበት የማህሌት መለየት ግን ጥልቅ የሆነ የነፍስ ባዶነትን ነበር የፈጠረበት። ስራው አላስደስተው አለ። ቤቱ ገሃነም መሰለበት። በየቀኑ የስንብት ደብዳቤዋን እያመጣ ያነበዋል። ያሰብኩት የፍቅር ዓለምና ያንተ ቤተሰብ ያሉበት የገንዘብ ዓለም ለየቅል ናቸው የሚለው ሐረግ በአእምሮ ውስጥ ያቃጭል ነበር። ከሁለት ሳምንታት በኋላ ዓለሙ ማህሌት አርፋበት የነበረውን የማረፊያ ቤት ሂሳብ አወራርዶ ቁልፍ ለማስረከብ ሄደ። ክፍሉን የምታጸዳው ሰራተኛ ወደሱ ቀረብ ብላ ጋሼ እቺ ልጅ ስትወጣ በጣም አዝናና እያለቀሰች ነበር። ክፍሉን ሳጸዳ ይህንን የተቀዳደደ ወረቀት የቆሻሻ ቅርጫት አካባቢ ወድቆ አግኝቼው ነበር። ምናልባት ጠቃሚ ሰነድ ቢሆን ብዬ ነው በማለት አንድ ላይ የተቋጠሩ የተቀዳደዱ ወረቀቶችን ሰጠችው። ዓለሙ ወረቀቶችን ተቀብሎ መኪናው ውስጥ ገባ። የተቀዳደዱትን ቁርጥራጮች ዳሽቦርዱ ላይ ገጣጥሞ ሲያያቸው አይኖቹን ማመን አቃተው። ወረቀቱ የባንክ ቼክ ሲሆን ከታች የፈረመችው እህቱ ጽጌ ነበረች። የገንዘብ መጠኑ የሚጻፍበት ቦታ ባዶ ነበር። ወዲያውኑ እውነታው እንደ ፀሐይ ፈነጠቀለት። ማህሌት ገንዘብ ፈልጋ አልነበረም የሸሸችው። ጽጌ በገንዘብ ልትገዛትና ክብሯን ልትገፋት ስትሞክር ያንን ንቃና የራሷን ክብር መርጣ ነው ሄደችው። አፍራ ነው ሄደችው ብላ የነገረችው የጽጌ ቃል የፈጠረው የጥፋት ውሸት መሆኑን ተረዳ። ዓለሙ መኪናውን አስነስቶ በቀጥታ ወደ ጽጌ ቤት አቀና። በሩን በርግዶ ሲገባ ጽጌ ቡና እየጠጣች ነበር። የተቀዳደደውን ቼክ ፊቷ ላይ ወረወረው። ይሄ ነው አፍራ ሄደችበት ምክንያት? አንቺ የገዛ ወንድምሽን ደስታ በራስሽ የትዕቢት ሚዛን ሰፍረሽ አጠፋሽው ብሎ በከፍተኛ ድምጽ ጮኸባት። ጽጌ ደንግጣ ዓለሙ እኔ እኮ ላንተ አስቤ ነው ብትልም አላስጨረሳትም። ለኔ አስበሽ አንቺ ያሰብሽው ለውሸተኛው የሀብት ስማችን ነው። ከዛሬ ጀምሮ በኔ ሕይወት ውስጥ ጣልቃ እንድትገቢ አልፈቅድልሽም። ማህሌትን ማጣት ማለት ራሴን ማጣት መሆኑን አሁን ገብቶኛል ብሏት በሩን ዘግቶ ወጣ። ዓለሙ ምንም አይነት የንግድ ሥራ ሳይኖረው የሕይወቱን ትልቅ ውሳኔ ይዞ ወደ ጎንደር በረረ። ከአውሮፕላን ማረፊያ በቀጥታ ማህሌት ወደምትሰራበት ሆስፒታል ሄደ። ነገር ግን የሆስፒታሉ አስተዳደር ማህሌት ስራዋን እንደለቀቀችና በከተማው ዳርቻ ወደሚገኝ አንድ አነስተኛ ክሊኒክ እንደተዛወረች ነገሩት። ዓለሙ የተባለውን ክሊኒክ ፈልጎ ሲያገኘው ፀሐይዋ ልትጠልቅ ተቃርባ ነበር። ማህሌት ነጭ የነርስ ልብሷን ለብሳ ከአንድ ሕፃን ልጅ ጋር እየተጫወተች ከክሊኒኩ ግቢ ስትወጣ አያት። ፊቷ ላይ የድካምና የሐዘን ጥላ አርብቦበታል። ማህሌት አላት በለዘበ ድምጽ። ድምጹን ስትሰማ ደነገጠች። ዞር ብላ ስታየው ዓለሙ ከፊቷ ቆሟል። አይኖቿ በእንባ መሞላት ጀመሩ። እዚህ ምን ትሰራለህ ዓለሙ? እባክህ ልታስጨንቀኝ የመጣኸው አለችው እየተንቀጠቀጠች። ዓለሙ ወደሷ ተጠግቶ በዚያ ሁሉ ሰው ፊት ያ ሁሉ የሀብትና የክብር ካባ የለበሰው ጠንካራው ጎልማሳ በሁለት ጉልበቱ መሬት ላይ ተንበረከከ። ማህሌትም ሆነች በአካባቢው የነበሩ ሰዎች በድንጋጤ ክዋሉ። ማህሌት እህት ያደረገችውን ሁሉ አውቄያለሁ። የተቀዳደደው ቼክ ንጹህ ልብሽን አሳይቶኛል። እኔ የገንዘብ ድሃ አይደለሁም፣ ግን አንቺ ከሌለሽ የህይወት ድሃ ነኝ። ላለፈው ህይወቴ ቁስል አንቺን መድኃኒት አድርጎ ሲሰጠኝ እኔ ግን በጥርጣሬ አባረርኩሽ። እባክሽን ማህሌት፣ እባክሽን ይቅርበኝ። አንቺን ለማግኘት ስል ሀብቴንም ክብሬንም የትኛውንም ነገር መስዋዕት ለማድረግ ዝግጁ ነኝ።
እያለ እንደ ሕፃን ልጅ እንባው በጉንጮቹ ላይ ይፈስ ጀመር። ማህሌት ያንን ጠንካራ ወንድ፣ ያንን በገንዘቡ የሚኮራ ሰው ስለ ፍቅር ብሎ ሲንበረከክ ስታየው ልቧ በሐዘንና በጥልቅ ፍቅር ተሰበረ። አጎንብሳ እጆቹን ያዘችውና አነሳችው። ተነሳ አለሙ፣ ፍቅር ማስገደድ አይወድም፣ ይቅርታም አይነፍግም። እኔ የፈለኩት ያንተን ንጹህ ልብ እንጂ መሬት ላይ መውደቅህን አይደለም ብላ እንባዋን እያፈሰሰች አቀፈችው። በአካባቢው የነበሩት ሰዎች የዚህን ንጹህ የፍቅርና የመስዋዕትነት ትዕይንት እያዩ በጸጥታ ይመለከቱ ነበር። የዓለሙ የጥርጣሬ ግድግዳ በማህሌት ይቅርታ ሙሉ ለሙሉ ተደረመሰ። ዓለሙ በማህሌት ይቅርታ ከታጠበ በኋላ በውስጡ የነበረው የዓመታት የጥርጣሬና የፍርሃት ሸክም እንደ ጉንበኖ ሲጠፋ ታወቀው። በጎንደር ቆይታው በቀጥታ ወደ አዲስ አበባ ከመመለስ ይልቅ ጥቂት ቀናትን ከማህሌት ጋር አሳለፈ። እነዚህ ቀናት ለዓለሙ ትልቅ የህይወት ትምህርት ቤት ነበሩ። ማህሌት የምትኖርበት ትንሽዬ የክራይ ቤት ውስጥ ሲገባ ቤቷ በዕቃ ያልተጨናነቀች፣ ነገር ግን በንጽህናና በስርዓት የተያዘች ነበረች። መደርደሪያዋ ላይ ከተደረደሩት መጽሐፍና ግድግዳው ላይ ከተሰቀሉት ጥቂት መንፈሳዊ ስዕሎች ውጪ የተለየ ጌጥ አልነበራትም። ዓለሙ ያን ሁሉ ዘመን በሰፊውና ዘመናዊ ዕቃ በሞላበት ቤቱ ውስጥ አጥቶት የነበረውን እውነተኛ የነፍስ ሰላም በዚህ ትንሽ ጎጆ ውስጥ አገኘው። ሕይወት እኮ በጣም ቀላል ነች ዓለሙ አለችው ማህሌት አንድ ቀን ማታ በጋራ እራት እየበሉ ሳለ። እኛ ሰዎችንን በምኞት ብዛትና በፉክክር የምናከብዳት። ማታ ተኝቶ በሰላም ለመነሳት ንጹህ ሕሊና እንጂ ለስላሳ አልጋ ዋናው አይደለም አለችው። እነዚህ ቃላት የዓለሙን የህይወት አመለካከት ሙሉ በሙሉ የቀየሩ የእውነት ፍንጣቂዎች ነበሩ። ሀብት ማፍራት ክፉ ባይሆንም ሀብቱ ግን የህይወቱ ጌታ ሳይሆን አገልጋይ መሆን እንዳለበት ተረዳ። የህይወቱን ቀሪ ዘመን ከዚች ብልህና አስተዋይ ሴት ጋር ለማሳለፍ ቆርጦ ተነሳ። ዓለሙና ማህሌት ወደ አዲስ አበባ ሲመለሱ ዓለሙ የተለየ ሰው ሆኖ ነበር። በመጀመሪያ ያደረገው ነገር እናቱንና የቅርብ ቤተሰቦቹን ሰብስቦ ማህሌትን በክብር ዳግም ማስተዋወቅ ነበር። እናቱ በእንባ እየታጠቡ ፈጣሪ የተመሰገነ ይሁን፣ ልጄን ከሞት መንደር መልሰሽልኛል እያሉ ማህሌትን አቅፈው ሳሟት። ለእህቱ ለጽጌ ግን ዓለሙ ጠንካራና የማያዳግም ማስጠንቀቂያ ሰጣት። ጽጌ፣ ማህሌት የህይወቴ ብርሃን ነች። የሷ ክብር የኔ ክብር ነው። ከዚህ በኋላ ቤቴ የምትመጪው በክብርና በፍቅር ብቻ ከሆነ ነው። አለበለዚያ ግን በእኔና ባንቺ መካከል ያለው የደም ትስስር እንኳን ቢሆን የኔንና የሚስቴን ሰላም እንዲያደፈርስ አልፈቅድም አላት። ጽጌ የወንድሟን ቆራጥነትና የማህሌትን ዝምታ ያዘለ ጥንካሬ ስታይ ሰቷን አምና ለመቀበል ባትደፍርም ከእንግዲህ በመካከላቸው መግባት እንደማትችል ተረድታ ወደ ኋላ ፈገፈገች። ዓለሙ ስራውንም ቢሆን በአዲስ መልክ ማዋቀር ጀመረ። ለዓመታት ለገንዘብ ብቻ ሲሮጥ የነበረው ንግዱ አሁን ትርጉም ያለው ዓላማ እንዲኖረው ፈለገ። ከማህሌት ጋር በመመካከር ከሚያገኘው ትርፍ ላይ የተወሰነውን በመቀነስ አቅም ለሌላቸው ህሙማን የሕክምና ወጪ መሸፈኛ የሚሆን አነስተኛ የበጎ አድራጎት ፈንድ አቋቋመ። ማህሌትም በሙያዋ ይህንን ሥራ በበላይነት እንድትመራው ተስማሙ። ሥራው ለሁለቱም ጥልቅ የሆነ የህሊና እርካታን ሰጣቸው። የጋብቻ ዝግጅቱ በተለመደው የሀብታሞች የፉክክር ድግስ ሳይሆን የሁለቱም ፍላጎትና እምነት በሚያንጸባርቅ መልኩ በተረጋጋና መንፈሳዊነት በተሞላበት ሥርዓት እንዲፈጸም ወሰኑ። ማህሌት በነጭና ቀላል የሀገር ባህል ልብስ ደምቃ፣ ዓለሙ ደግሞ በሚያምር ነጭ ጃኗ አሸብርቆ ሰርጋቸውን ለመፈጸም ቀጠሮ ተያዘ። ዓለሙ ከብዙ ዓመታት የብቸኝነትና የህመም ጉዞ በኋላ እውነተኛ የህይወት ትርጉም ያለችበትን ወደብ አግኝቷል። የነገው ቀን የሰርጋቸው ዕለት ነው። ያ ዕለት የድካሙ ሁሉ ፍሬ የሚታይበት፣ በእንባ የታጠበው ፍቅራቸው በይፋ የሚጸድቅበት ታላቅ ቀን ይሆናል። የሰኔ ወር ማለዳ አየር አዲስ አበባን በልዩ መንፈስ አቅፏታል።
ፀሐይዋ ብርሃኗን በከተማዋ ላይ ስትፈነጥቅ ለዓለሙ ሕይወት አዲስ ፀሐይ ወጣች ያክል ነበር። ዛሬ እሱና ማህሌት በአምላክና በሰው ፊት ቃል ኪዳን የሚተሳሰሩበት ታላቁ ቀናቸው ነው። በቤተ ክርስቲያኑ ቅጥር ግቢ ውስጥ የተሰበሰቡት ጥሪ የተደረገላቸው የቅርብ ቤተሰቦች፣ ጓደኞችና የማህሌት የድሮ ታካሚዎች ነበሩ። ዓለሙና ማህሌት ከቤተ መቅደሱ ሲወጡ የሁለቱም ፊቶች ላይ የሚነበበው ደስታና ሰላም ቃላት ሊገልጹት ከሚችሉት በላይ ነበር። ዓለሙ የማህሌትን እጅ አጥብቆ እንደያዘ አይኖቹ በእንባ ተሞሉ። ሆኖም ይሄኛው እንባ የሐዘን፣ የብቸኝነት ወይም የክህደት እንባ አልነበረም። የድል፣ የምስጋናና የእውነተኛ ፍቅር ዋጋ የተገኘበት የደስታ እንባ ነበር። በድግሱ ስፍራ ሙዚቃውና ሆታው ቀስ ብሎ ዓለሙ ማይክሮፎኑን በእጁ ያዘ። አዳራሹ ጸጥ አለ። ዛሬ እዚህ ለተገኛችሁት ሁሉ ከልብ አመሰግናለሁ አለ ድምጹን እያጠራ። ለብዙ ዓመታት እኔ ፍቅርን የምፈልገው በገንዘቤ፣ በስኬቴና በጉልበቴ ነበር። ነገር ግን ፍቅር ከነዚህ ሁሉ የራቀ በንጹህ ልብ ውስጥ ብቻ የሚገኝ ጸጋ መሆኑን ያወቅኩት ባለቤቴን ማህሌትን ሳገኛት ነው። ወደ ማህሌት ዞር ብሎ አይኗን እያየ ንግግሩን ቀጠለ። አንቺ የተዘጋውን ልቤን የከፈትሽ፣ የገንዘብን ውሸትነት ገልጠሽ የእውነትን ብርሃን ያሳየሽኝ የህይወቴ መልአክ ነሽ። ላንቺ ስለ የከፈልኩት መስዋዕትነት አንቺ ለኔ ከሰጠሽኝ ንጹህ ማንነት ጋር ሲነጻጸር ምንም አይደለም። እወድሻለሁ። አዳራሹ በጭብጨባና በእልልታ ቀለጠ። እናቱ በእንባ እየተራጩ እጃቸውን ወደ ሰማይ ዘርግተው ፈጣሪን አመሰገኑ። ጽጌም ብትሆን በዚያች ቅጽበት የወንድሟን እውነተኛ ደስታ አይታ ውስጧ የነበረው ትዕቢት አብቅቶ የጸጸትና የስምምነት ፈገግታ አሳየች። ማህሌት የዓለሙን እጅ ይበልጥ አጥብቃ ያዘችው። ያየው መከራ፣ ያፈሰሰው እንባ፣ የገነባው የጥርጣሬ ግድግዳ ሁሉ የትክክለኛዋን አጋሩን ዋጋ ከፍ አድርጎ እንዲያውቅ ያዘጋጁት የህይወት ፈተናዎች መሆናቸውን አሁን ተረድቷል። ብቸኝነቱ አብቅቷል። በእንባ የታጠበው ፍቅራቸው አሁን በደስታና በሰላም ጎጆአቸውን ቀልሷል። ህይወት ከትላንት ጠባሳዎች በላይ ዛሬን በእውነትና በፍቅር ለሚኖሩ ሰዎች ሁልጊዜም ሁለተኛ ዕድል እንደምትሰጥ የዓለሙ ህይወት ሕያው ምስክሩ ነው አለፈ። የሰኔው ዝናብ አልፎ የክረምቱ ጭጋግ ተገፎ የአዲስ ዓመት ብርሃን በአዲስ አበባ ላይ ፈነጠቀ። መስከረም ሲጠባ ምድሪቱ በአደይ አበባ እንደምታሸበርቀው ሁሉ የዓለሙም ሕይወት በማህሌት መምጣት በልዩ ድምቀት አሸብርቆ ነበር። የድሮ ሰፊና ባዶ ቤት አሁን በእውነተኛ የሕይወት ትርጉም ተሞልቷል። ከጋብቻው በኋላ ባሉት ጥቂት ወራት ውስጥ ዓለሙ በሕይወቱ ሙሉ አጣጥሞት የማያውቀውን ጥልቅ የነፍስ ረፍት አገኘ። ከዚህ ቀደም ማለዳ ከእንቅልፉ የሚነቃው በስልኩ የማንቂያ ደወል ጩኸትና በሥራ ጭንቀት ነበር። አሁን ግን ቀኑን የሚጀምረው ከኩሽና በሚወጣው የቡና ሽታና ማህሌት በለስላሳ ድምጽ በምታንጎራጉረው መንፈሳዊ መዝሙር ነው። አንዴ ማለዳ ፀሐይ ብርሃን በመኝታ ክፍላቸው መስኮት ሾልኮ ሲገባ ዓለሙ አይኖቹን ገልጦ ጎኑን ሳይ ማህሌት አልነበረችም። ፈገግ ብሎ ተነሳና የመኝታ ቤቱን በር ከፍቶ ወጣ። ሰፊው ሳሎን ድሮ የሚያስፈራ ጸጥታ የነገሰበት፣ ዕቃዎቹ ሁሉ ልክ እንደ ሙዚየም ማንም የማይነካቸው ይመስሉ ነበር። አሁን ግን ማህሌት በቤቱ ውስጥ የራሷን የሕይወት እስትንፋስ እፍ ብላበታለች። በየማዕዘኑ የተተከሉት አዳዲስ የቤት ውስጥ አበባዎች ለዓይን ማረፊያ ሆነዋል። ግድግዳው ላይ ከነበሩት ባዶ ስዕሎች ይልቅ አሁን የሰርጋቸውና የቤተሰብ ፎቶዎች በደማቁ ተሰቅለዋል። የኔ ጌታ ነቃህ እንዴ? አለች ማህሌት በእጆቿ የሞቀ ሻይ ይዛ ከኩሽና እየወጣች። ጸጉሯን በቀላሉ ወደ ኋላ አስረዋለች። ፊቷ ላይ ያለው የተፈጥሮ ፈገግታ ከማንኛውም ጌጥ በላይ ያበራል። አንቺ ያለሽ እንቅልፍ እንዴት ይወስደኛል? አላት ወደሷ ተጠግቶ ግንባሯን እየሳማት። ሻዩን ተቀብሎ ሶፋው ላይ አብረው ተቀመጡ። ዛሬ ክሊኒኩን የፍቃድ ወረቀት ከጤና ቢሮ እቀበላለሁ ብዬ አስባለሁ
አላለሙ ሻዩን ፉት እያለ። ከሰርጋቸው በኋላ ሁለቱም በሙሉ ትኩረት ሲሰሩበት የነበረው ትልቁ ፕሮጀክት የነጻ ሕክምና ክሊኒክ ማቋቋም ነበር። ክሊኒኩን የእምባ ዋጋ ብለው ሰይመውታል። ማህሌት በደስታ አጨበጨበች። እውነት በጣም ደስ ይላል። እኔም በበኩሌ አብረውኝ ለሚሰሩት 2 ነርሶችና ለአንዲት አዋላጅ ሐኪም ትላንትና ደውዬ አነጋግሬያቸዋለሁ። ሁሉም ስራውን ለመጀመር በጉጉት እየጠበቁ ነው አለችው። አለሙ የሷን ደስታ ሳይ የራሱም ደስታ እጥፍ ሆነ። ያንቺ የልጅነት ህልሙን ሲሆን ማየት ለኔ ትልቅ ስኬት ነው። ለነገሩ እኮ ይሄ ክሊኒክ የህሙማን ብቻ ሳይሆን የኔም መፈወሻ ነው። ያን ሁሉ ዘመን ያከማቸውት ገንዘብ ዛሬ ትክክለኛ ቦታው ላይ ሲውል እያየው ነው አላት። በዚህ ፍቅርና የሥራ ውይይት መሃል የዓለሙ ስልክ ጮኸ። ደዋያዋ ዋና ጸሐፊው ወይዘሮ አልማዝ ነበረች። ሄሎ አልማዝ፣ እንደምን አደርሽ አላት አለሙ። እግዚአብሔር ይመስገን አቶ አለሙ፣ ይቅርታ በጠዋቱ ረበሽኩት፣ ግን ወይዘሮ ጽጌ ቢሮ መጥተው ሊያገኙት ይፈልጋሉ። ስልክ ያነሳልኝም እዚሁ ጠብቀዋለሁ ብለዋል። ቢሮው በር ላይ ተቀምጠዋል አለችው አልማዝ በስጋት ድምጽ። የዓለሙ ፊት በድንገት ተቀየረ። ከሰርጋቸው ቀን ጀምሮ ጽጌን በአካል አላገኛትም። በሰርጉ ዕለት ፈገግ ብትልም ዓለሙ ግን ያደረገችውን ነገር በቀላሉ ሊረሳው አልቻለም ነበር። ስልኳን ላለማንሳት የወሰነውም የልብ መከፋፋት እንዳይፈጠር በማሰብ ነበር። ማህሌት የዓለሙን የፊት ገጽታ መለወጥ አይታ ምን ነው ሰላም አይደለም እንዴ ብላ ጠየቀችው። ዓለሙ ጥልቅ ትንፋሽ አውጥቶ ጽጌ ነች፣ ቢሮ ሄዳ እየጠበቀችኝ ነው፣ ምን ፈልጋ እንደሆነ አላቅም። ማህሌት የዓለሙን እጅ በሁለት እጆቿ አጥብቃ ያዘች። ዓለሙዬ፣ ጽጌ እኮ እህትህ ነች፣ ደምህ ነች። በእኛ ሰርግ ቀን ፊቷ ላይ የነበረውን ጸጸት አይቼዋለሁ። የሰው ልጅ ይሳሳታል፣ ግን ይቅርታ ማድረግ የኛ ድርሻ ነው። እባክህ ክፉ ቃል እንዳትናገራት፣ አዳምጣት። የማህሌት ቃላት ሁልጊዜም እንደ ቀዝቃዛ ውሃ የዓለሙን ንዴት ያበርዱታል። እሺ እኔ ማር፣ እንዳንቺ ስለሆንኩኝ አዳምጣታለሁ ብሎ ተነሳ። ዓለሙ ልብሱን ቀይሮ ወደ ቢሮ ሲያመራ በውስጡ ብዙ ሐሳቦች ይመላለሱ ነበር። ጽጌ መምጣቷ ሌላ ሴራ ለማሴር ነው ወይስ በእውነት ተጸጽታ? የዓመታት የቲቪት ግድግዳዋን አፍርሳ ይቅርታ ለመጠየቅ የሚያስችል ልብ ይኖራት ይሆን? ቢሮ ሲደርስ ጽጌ ፊቷ ጠውልጎ ያ የተለመደው ኩራቷ ጠፍቶ እንደተራሰው በመጠበቂያ ወንበር ላይ ተቀምጣ ጠበቀችው። ዓለሙ በሩን ከፍቶ ሲገባ ጽጌ ቀና ብላ አየችው። አይኖቿ ቀልተዋል። ያ ሁሌም ፊቷ ላይ የማይጠፋው የማስመሰል ፈገግታና የትዕቢት መንፈስ ዛሬ አልነበረም። የለበሰችው ልብስ እንኳን ከወትሮ የተለየና ያልደመቀ ነበር። ግቢ ጽጌ አላት ዓለሙ በተረጋጋ ድምጽ ወደ ውስጥ እየጋበዛት። ወደ ቢሮ ገብታ ወንበር ላይ እንደተቀመጠች ክፍሉ ውስጥ ከባድ ጸጥታ ሰፈነ። ዓለሙ ፊት ለፊቷ ተቀምጦ ምን ልታደርግ ነው ብሎ ሲጠብቅ ጽጌ ፊቷን በእጆቿ ሸፍና ስቅስቅ ብላ ማልቀስ ጀመረች። ዓለሙ ደነገጠ። ጽጌ ስታለቅስ አይቶ አያውቅም። ኩራቷና ጥንካሬዋ ሁሌም እንባዋን ይጋርደው ነበር። አሁን ግን ልክ እንደ ሕፃን ልጅ ትንሰቀሰቃለች። ጽጌ ምንድነው የሆነው? ችግር አለ እንዴ ብሎ ጠየቃት። ምንም እንኳን ቢቀየማትም የወንድምነት አንጀቷ አልቻለም። ዓለሙ አለች በለቅሶ እየተቆራረጠች። እባክህ ይቅር በለኝ። ለብዙ ወራት ህሊናዬ ሲወቅሰኝ ነበር። አንተ የራስህን ደስታ ስታገኝ እኔ የገዛ ወንድሜን ደስታ ለማጥፋት ስሞክር ምን አይነት ክፉ ብሆን ነው? ዓለሙ ዝም ብሎ አዳመጣት። የማህሌት የጠዋት ቃላት በአእምሮ አስተጋቡ። የሰው ልጅ ይሳሳታል፣ ግን ይቅርታ ማድረግ የኛ ድርሻ ነው ብላው ነበር። ጽጌ እንባዋን በሶፍት እየጠረገች ቀጠለች። የሰርጋችሁ ዕለት ማህሌት ያንን ሁሉ ፈተና አልፋ አንተን በፍቅር ስትመለከት እኔ ደግሞ የራሴን ሕይወት አየሁት። በዙሪያዬ ብዙ ሀብት፣ ብዙ የሚያስመስሉ ጓደኞች አሉኝ፣ ግን ውስጤ ባዶ ነው። ልክ እንዳንተ እውነተኛ ደስታ ፈልጌ ነበር፣ ግን እኔ በመረጥኩት የትዕቢት መንገድ የሚገኝ አልነበረም። ማህሌት ያንን ቼክ ስትቀደው የገረሰሰችው ወረቀቱን ሳይሆን የኔን ትዕቢት ነበር። በገንዘብ የማይገዛ ንጹህ ነፍስ እንዳላት ያሳየችኝ እሷ ነች።
ዓለሙ ከመቀመጫው ተነስቶ ወደ እሷ ተጠጋ። ጽጌ ያለፈው አልፏል። እኔ አንቺን እህቴን ጠልቼሽ አላውቅም። የጠላሁት በገንዘብና በውሸት ክብር ላይ ገነባሹን ያንን አመለካከትሽን ነበር። መሐሌትም ብትሆን አንዲትም ቀን ክፉ አውርታብሽ አታውቅም። ዛሬ ጠዋት እንኳን ስትመጪ ክፉ ቃል እንዳልናገርሽ አደራ ያለችኝ እሷው ነች አላት። ጽጌ ይህንን ስትሰማ ይበልጥ አለቀሰች። እንዴት አይነት ንጹህ ልብ ያላት ሴት ነች! ዓለሙ እባክህ ወደ ቤታችሁ ሰደኝ፣ አይኗን አይቼ ይቅርታ እንድጠይቃት ፍቀድልኝ። ዓለሙ ፈገግ አለ። እግሯ ላይ መውደቅ አያስፈልግም፣ ግን ዛሬ ማታኛ ጋር ራት ትበያለሽ፣ እንደ ድሮ ቤተሰብ እንሆናለን። ጽጌ ከተቀመጠችበት ተነስታ ወንድሟን አጥብቃ አቀፈችው። ያ ሁሉ የጥላቻና የንቀት ግድግዳ በአንዲት የንስሐ እንባ ተንዶ ወደቀ። ከቀትር በኋላ ዓለሙ ቃል እንደገባው የክሊኒኩን የፍቃድ ወረቀት ይዞ ወደ ቤቱ ተመለሰ። ጽጌም ማምሻውን ራት ልትበላ መጣች። በሩን ስታንኳኳ መሐሌት ነበረች የከፈተችው። ጽጌ መሐሌትን ስታያት ምንም ቃል ሳትተነፍስ እቅፍ አድርጋት ማልቀስ ጀመረች። መሐሌትም በደስታ አብራት አነባች። እንኳን መጣሽ እህቴ፣ ቤቴ በራ አለች መሐሌት ጀርባዋን እያሻሸች። ያቺ ምሽት ለዓለሙ ቤተሰብ ትልቅ የለውጥ ምዕራፍ ነበረች። በራት ገበታ ላይ ያሉ ጽጌ አንድ ያልተጠበቀ ሐሳብ አቀረበች። ዓለሙ፣ መሐሌት፣ እናንተ የእንባ ዋጋ የሚል ነጻ ክሊኒክ እየከፈታችሁ እንደሆነ ሰምቻለሁ። እኔም ባለፈው ሕይወቴ ላጠፋሁት ጥፋት ማካካሻ የራሴን አሻራ ላሳርፍ ፈልጋለሁ። ከውጭ ሀገር የሚመጡ የሕክምና መገልገያ መሳሪያዎችንና የመጀመሪያዎቹን ዓመታት የመድኃኒት ወጪዎች ሙሉ በሙሉ እኔ ልሸፍን፣ እባካችሁ አትከልክሉኝ አለች። ዓለሙና መሐሌት በደስታ ተያዩ። ፈጣሪ ከመንገዳቸው ላይ የነበረውን እንቅፋት ወደ ድልድይነት ቀይሮት ነበር። ከ3 ወራት በኋላ በታህሳስ አጋማሽ የእንባ ዋጋ ነጻ ክሊኒክ በይፋ ተመረቀ። ቦታው በአዲስ አበባ ዳርቻ በሚገኝ ብዙ ዝቅተኛ ገቢ ያላቸው ነዋሪዎች በሚኖሩበትና የሕክምና እርዳታ በከፍተኛ ሁኔታ በሚያስፈልግበት ሰፈር ነበር። ክሊኒኩ ከመመረቁ በፊትም የሰፈሩ ነዋሪዎች ስለ ክሊኒኩ ዓላማ ሲሰሙ እነዚያ ደጋግ ባልና ሚስት እያሉ በጸሎታቸው ያስቧቸው ነበር። የምርቃው ዕለት የሰፈሩ አረጋውያን እናቶችና ሕፃናት ተሰብስበው በእልልታና በጭብጨባ ነበር ዝግጅቱን ያደመቁት። ጽጌ የገባችውን ቃል በትክክል ጠብቃ ክሊኒኩን በዘመናዊ አልትራሳውንድ፣ የላብራቶሪና ሌሎች የሕክምና መሳሪያዎች አሟልተዋለች። እናታቸውም በቦታው ተገኝተው የክሊኒኩን ሪባን ቆርጠዋል፣ ልጆቻቸውንም መርቀዋል። መሐሌት ነጭ የነርስ ጋውኗን ለብሳ ፊቷ ላይ በተስፋ የተሞላ ፈገግታ እያበራ በዚያው ቀን ታካሚዎችን መቀበል ጀመረች። ዓለሙ በበኩሉ የኤክስፖርት ንግዱን ለረዳቶቹ በመተው ዋና ትኩረቱን የክሊኒኩን አስተዳደርና የፋይናንስ ሥራ በበላይነት ለመቆጣጠር አደረገ። ሁለቱም የየራሳቸው ጥንካሬን አጣምረው ክሊኒኩን የሰፈሩ የብርሃንና የፈውስ ማዕከል አደረጉት። ክሊኒኩ ሥራ ከጀመረ ከጥቂት ሳምንታት በኋላ አንዲት ደሃ እናት በጠና የታመመ የ3 ዓመት ልጇን አዝላ በድንጋጤ እያለቀሰች ወደ ክሊኒኩ መጣች። ልጁ በከፍተኛ ትኩሳት እየተንቀጠቀጠና ራሱን ስቶ ነበር። መሐሌትና አብራው የምትሰራው ዶክተር በፍጥነት ተረባርበው አስፈላጊውን መድኃኒትና እንክብካቤ አድርገው የልጁን ሕይወት አተረፉት። በማግስቱ ልጁ ነቅቶ ሲጫወት እናትየዋ በእንባ እየታጠቡ ፈጣሪ የልጅን ደስታ አይንሳችሁ፣ ቤታችሁ በልጅ ሳቅ ይሞላ ብለው ሲመርቋቸው መሐሌትና ዓለሙ በዓይናቸው ተግባቡ። የዓለሙ ልብ በደስታ ቀለጠ። ሀብት እውነተኛ ትርጉም የሚኖረው የሰውን ሕይወት ሲታደግ መሆኑን በተግባር አየ። የእናትየዋ ምርቃት የፈጣሪ ጆሮ ያገኘ ይመስል ከጥቂት ሳምንታት በኋላ መሐሌት ራሷን ማዞር፣ የምግብ ፍላጎት መቀነስና ማቅለሽለሽ ጀመራት። ዓለሙ ደንግጦ ዶክተር ጋር ሲወስዳት ሕመም ሳይሆን የምስራች ጠበቃቸው። ዶክተሯ ፈገግ ብላ እንኳን ደስ አላችሁ አቶ ዓለሙ፣ ባለቤቱ የ2 ወር ነፍሰ ጡር ነች አለቻቸው። ዓለሙ ቃላት አጥቶ መሐሌትን አቀፋት።
ለዓመታት ቤቱ ባዶ ሆኖ ልጅ ማቀፍ ሲመኝ ፍቅርን ፈልጎ ሲንከራተት ተስፋ ቆርጦ በተዘጋበት ሰዓት አሁን ሁሉንም ነገር ባንድ ያገኘ የህይወት አጋሩን የነፍስ ሰላሙንና አሁን ደግሞ የፍቅራቸውን ፍሬ። ፈጣሪ ያሳፍርም የኔ ጌታ አለችው ማህሌት እንባዋን እያበሰች። አዎ ማህሌቴ፣ አንቺን የሰጠኝ አምላክ አሁን ደግሞ ቤታችንን በልጅ ሳቅ ሊሞላው ነው። የድካሜ ሁሉ ዋጋ አንቺ ነሽ አላት ግንባሯን እየሳማት። የተስፋው ብርሃን በቤታቸውና በክሊኒኩ ውስጥ እኩል ደምቆ እያበራ ነበር። የማህሌት እርግዝና ለዓለሙ ቤተሰብ ብቻ ሳይሆን ለእምባዋጋ ክሊኒክ ሰራተኞችም ትልቅ የደስታ ምንጭ ሆነ። ማህሌት ነፍሰ ጡር ብትሆንም ክሊኒኩን የማስተዳደር ጉጉቷ ግን አልቀዘቀዘም። ዓለሙ ግን ከዚያ በላይ እንዲደክማት አልፈቀደላትም። አሁን የሁለታችንንም ሥራ የምትሰሪው አንቺ ነሽ፣ እኔ ደግሞ የሁለታችንን ቤት የምጠብቀው ነኝ በማለት ቀልዶ ያስተዳደሩን ሸክም እሱ ተረከበ። በዚህ ወቅት አንድ ያልተጠበቀ ነገር ተፈጠረ። የሰፈሩ ህብረተሰብ ዓለሙና ማህሌት ለነሱ ያደረጉትን መልካም ነገር አይተው ክሊኒኩን በጋራ ለመንከባከብ መነሳሳት ጀመሩ። የሰፈሩ ወጣቶች በየሳምንቱ ቅዳሜ የክሊኒኩን ግቢ ለማጽዳት፣ አበቦችን ለመንከባከብና አጥር ለመጠገን ይተባበሩ ነበር። እናቶች ደግሞ ማህሌትን በየቤታቸው እየጋበዙ በባህላዊ መንገድ ለጤንነቱ የሚሆኑ ምግቦችን ያቀርቡላት ነበር። ለዓለሙ ይህ የህብረተሰብ መተሳሰብ ትልቅ ትምህርት ሰጠው። ለሰዎች መልካም ነገር ስታደርግላቸው እነሱ ደግሞ በምላሹ ፍቅርን ይቸሩሃል። ይሄ ነው የህይወት እውነተኛ ውደት ሲል አሰበ። በሌላ በኩል ጽጌ የጀመረችውን የበጎ አድራጎት ሥራ አጠናክራ ቀጠለች። ከዓለሙ ጋር የነበራት ግንኙነት ብቻ ሳይሆን ከማህሌት ጋር ያላት ቅርበትም እያደገ መጣ። ጽጌ ከማህሌት ብዙ ነገሮችን ተማረች። የሰው ዋጋ በገንዘብ እንደማይለካ፣ እውነተኛ ደስታ ከራስ ውጪ ለሌላው ማሰብ እንደሚገኝ በተግባር አየች። ጽጌ አሁን ከድሮ የበለጠ ሰላማዊና ደስተኛ ሰው ሆናለች። አንድ ቀን ማታ ዓለሙና ማህሌት በቤታቸው ሰገነት ላይ ተቀምጠው የከተማዋን መብራቶች ይመለከቱ ነበር። የነፋሱ ንዳድ ቀዝቀዝ ይላል። ማህሌት ጭንቅላቷን በዓለሙ ትከሻ ላይ አሳርፋለች። ዓለሙ መቼም ማረሰውም ጎንደር ሆስፒታል ውስጥ ሳገኘ የነበረውን ያንን የጥንካሬ አይኖችን ዛሬ ግን ስመለከት የምታየው የፍቅር ብርሃን ብቻ ነው። ፍቅር መጥፎውን ሰው እንኳን በምን ያክል ፍጥነት እንደሚለውጠው ማየት ይገርማል አለችው። ዓለሙ እጇን ይዞ ሳመው። አንቺ እኮ ነሽ ያንን የጥርጣሬ ግድግዳ ያፈረሽው። እኔ እኮ ያኔ የነበርኩት ለራሴ የገነባሁት እስር ቤት ውስጥ ነበር። አንቺ ግን ወደ ውስጥ ገብተሽ ጨለማውን አስወገድሽ፣ ብርሃን ሰጠሽኝ። አሁን ህይወቴ ማለት አንቺና ልጃችን ናችሁ አላት። ከጥቂት ወራት በኋላ ማህሌት የወለደችው ወንድ ልጅ ነበር። ስሙንም አቤል ብለው አወጡለት። የልጁ መወለድ የዓለሙን ቤት ብቻ ሳይሆን የእምባዋጋ ክሊኒክን በሙሉ ደስታ ተለቀለቀው። አቤል ሲወለድ ዓለሙ በእንባ እየታጠበ አንተ የፍቅራችን መታሰቢያ ነህ ብሎ ልጁን ሲያቅፍ የህይወቱን ሙሉ የድካም ጉዞ አሸንፎ አዲስ ገጽ ሲጀምር ተሰማው። አቤል የአንድ ዓመት ልጅ ሲሆን ክሊኒኩም አሁን ከነበረበት ትንሽ ክፍል ወደ አንድ ዘመናዊ ባለ 2 ፎቅ ህንጻ አድጓል። ጽጌና ሌሎች የንግድ ወዳጆች ያዋጡት የገንዘብ ድጋፍ ክሊኒኩን የማህበረሰቡ ዋና የጤና ማዕከል አድርጎታል። በክብረ በዓሉ ዕለት ዓለሙና ማህሌት አቤልን ይዘው በክሊኒኩ ግቢ ውስጥ ቆመዋል። ሰፈሩ በሙሉ በበዓሉ ተደምቋል። የሰፈሩ ታዋቂ አረጋዊ አቶ ወልዴ ወደ መድረኩ መጥተው እንዲህ አሉ። የኛ ልጆች ዓለሙና ማህሌት እናንተ ወደዚህ ሰፈር ከመጣችሁ ቀን ጀምሮ ብዙዎች የደረሰባቸውን ህመም ታድጋችኋል። እናንተ ለኛ የሰጣችሁትን ፍቅርና እንክብካቤ የምንከፍልበት የምስጋና ቃል የለንም። ግን ዛሬ በዚህ ቀን ይህንን ክሊኒክ እንደ ህዝብ ንብረት አድርገን እንንከባከበዋለን ብለን ቃል እንገባለን አሉ። ዓለሙ ማይክሮፎኑን ተቀበለ። ዛሬ እዚህ ቆምኩት ለዓመታት ለገንዘብና ለጥቅም ሲሮጥ የነበረው የቀድሞ ዓለሙ አይደለም። እውነተኛ ሀብት በባንክ የተከማቸ ገንዘብ ሳይሆን በሰው ልጅ ውስጥ የሚገኘው የፍቅር ዋጋ መሆኑን ተምሬያለሁ።
ማህሌት አንቺ ባትሆኚ ኑሮ ምናልባት ይህንን ደስታ ፈጽሞ አላየውም ነበር አለ። ማህሌት እንባዋን እየጠረገች እውነተኛ ፍቅር ፈተናን ያልፋል፣ በእንባ ይታጠባል፣ በመጨረሻም የዘላለም ሰላምን ይሰጣል አለች ለተሰበሰበው ሕዝብ። ፀሐይዋ ስትጠልቅ የአዲስ አበባ ሰማይ በወርቃማ ቀለም ተቀባ። ዓለሙ ማህሌትና አቤል እጅ ለእጅ ተያይዘው ወደ ቤታቸው ሲሄዱ የዓመታት የትግል፣ የክህደት፣ የጥርጣሬና በመጨረሻም የድል ታሪካቸው በአዲስ አበባ ንፋስ ውስጥ ሲነፍስ ይሰማል። የእንባ ዋጋ ትልቁን ፍሬ አፍርቷል። ትክክለኛ ፍቅር፣ ትክክለኛ አጋርና የራስን ጥቅም ትቶ ለሌላ መኖር፣ ይሄ ነው የሰው ልጅ የህይወት ዘመን ግብ። አበቃው። ከግሩም ትእዛዙ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።